ተደጋጋሚ የኢራን ሚሳኤሎች ማዕበል ሰለባ የሆነችው ኳታር ቴህራን በጎረቤቶቿ ላይ የምትፈጽመው ጥቃት ማንም ማትራፊ አይሆንበትም ስትል ጽኑ አቋሟን ዓለም ይወቅልኝ ብላለች። በፖለቲካ ሄድ መለስ ውስጥ ያሉት የገልፍ ትብብር ምክር ቤት አባላት ወይም ጂሲሲ አሁንም ይዘውት የሚቀጥሉትንና ጥለውት የሚሻገሩትን አጋር በማማተር ላይ ናቸው። በአሜሪካና እስራኤል የተቀናጀ የአየር ድብደባ የተከፈተባት ኢራን በቀጠና የሚገኙ የጦር ሰፈሮች ላይ በወሰደችው የበቀል እርምጃ የኳታሩ አልዩዴድ የጦር ሰፈር እንዲሁም የኳታር የነዳጅ ማምረቻ ጣቢያዎች የጥቃቱ ኢላማ ሆነዋል። ጦርነቱ ሳይበርድ የድርድር ጽኑ ፍላጎትም መሬት ባረገጠበት ኳታር የቀጠናው ሀገራት የኢራን ጠላት አይደሉም ማለቷ የዲፕሎማሲ በሮች እየተከፈቱ ይሆን ወይ የሚል የተስፋ ጥያቄ አጭሯል። የኳታር የውጭ ጉዳይ ሚኒስትር ዴታ መሐመድ ቢን አብዱልአዚዝ ከአልጀዚራ ጋር ባደረጉ ቆይታ በመካከለኛው ምስራቅ ላለው ግጭት ኢራንና አሜሪካ በድርድር መፍትሄ ሊያመጡ እንደሚገባ ጥሪ ያቀረቡ ሲሆን ነገር ግን ኳታርና ኦማን ጥቃት እየተፈጸመባቸው ባለበት ሁናቴ አስታራቂ ሆነው ሊሰሩ አይችሉም ሲሉ ተደምጠዋል። ኢራን በጎረቤቶቿ ላይ የምትፈጽመው ጥቃት ለማንም አይጠቅምም ሲሉም የውጭ ጉዳይ ሚኒስትር ዴታው ተናግረዋል። ኢራን በአሜሪካና እስራኤል ለ2 ሳምንት ለደረሰባት የአየር ድብደባ በጎረቤቶቿ ላይ ሚሳኤሎችንና ድሮኖችን በመተኮስ ጉዳት እንዳደረሰችና መሰረተ ልማቶችን በማውደም የቀጠናውን ኃይል የሚመራውን ኢኮኖሚ ክፉኛ በማወክ ምላሽ ሰጥታለች ሲሉም ገልጸዋል። ኳታር በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን ጨምሮ በተስፋፋው ጥቃት እየተጨነቀች ትገኛለች። አሁን ያለንበት ሁኔታም አሳዛኝ ነው ሲሉም ሚኒስትር ዴታው ገልጸዋል። ይሁንና ወደ ድርድር ጠረጴዛ ከመመለስ ውጪ ቀጣይነት ያለውና ዘላቂ መፍትሄ በሌላ መንገድ የለም ብለን እናምናለን ሲሉም ከአልጀዚራ ጋር በነበራቸው ቆይታ አብራርተዋል። ያለ አግባብ በኳታር መንግስት ላይ የተፈጸሙትን አስነዋሪ ሲሉ የገለጿቸውን ጥቃቶች በጽኑ እንደምታወግዘውም አቋማቸውን አንጸባርቀዋል። ጥቃቱን ለመከላከልና ራስን የመከላከል መብቷን ለመጠቀም ዶሃ ማንኛውንም ህጋዊ እርምጃ መውሰዷን ትቀጥላለች ሲሉም አረጋግጠዋል። የኢራን ጥቃት ቀደም ሲል እንደ ቀጠናዊ አስታራቂ ሆነው ያገለገሉትንና በኢራንና በምዕራቡ ዓለም መካከል ድልድይ ሆነው ሲያገለግሉ የነበሩ እንደ ኳታርና ኦማን ያሉ ሀገራት ላይ ያነጣጠረ ነው። ይህም የከፋ ያደርገዋል ብለዋል። ከቀናት በፊት የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን ቢን ጃሲም አልታኒ ከቴህራን ጋር በስልክ ባደረጉት ውይይት ኢራን በጎረቤቶቿ ላይ የምታደርሰውን ጥቃት እንድታስቆም አሳስበዋል። ኢራናውያን ያልተረዱት ነገር የቀጠናው ሀገራት የኢራን ጠላት አለመሆናቸውንም ነው ብለዋል። ዶሃ ከአሜሪካ ባለስልጣናት ጋር እንደተገናኘችና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንዲያቆሙ አበረታተዋል ሲሉም ገልጸዋል። የኛ የግንኙነት መስመር ሁልጊዜ በአሜሪካ ላሉ ባልደረቦቻችን ክፍት ነው። እናም የሰላም መንገድን ማበረታታትና መደገፍ አቋማችን ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ ኳታር በኢራን በአሜሪካና በእስራኤል በኃይልና በማህበራዊ አገልግሎት ጣቢያዎች ላይ የሚሰነዘረው ጥቃት ለዓለም ከባድ ሰብአዊ አደጋና ኢኮኖሚያዊ መዘዝ ያስከትላል ስትል አስጠንቅቃለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልአንሳሪ በባህረ ሰላጤው በሁለቱም በኩል ከባድ ጥቃቶችን አይተናል፣ ነገር ግን አንዱ ላይ ጣት ይቀስራል እንጂ ወደ መፍትሄው ለማምራት ሲፋጠን አናይም ሲሉ ገልጸዋል። ሁኔታው በዚሁ ከቀጠለ የሰብአዊ ጥፋቱ እየተባባሰ ይሄዳል ሲሉም ስጋታቸውን ገልጸዋል። እየሆነ ያለው ነገር በዓለም አቀፍ ኢኮኖሚ ላይ ከባድ መዘዝ ያስከትላል ሲሉ አስጠንቅቀዋል። በሌላ በኩል ኳታር በውጭ ጉዳይ ሚኒስትሯ በኩል ትላንት በሰጠችው መግለጫ ጦርነቱ ለዓለም አሰቃቂ ውጤት ሊያመጣ ይችላል ስትል አስጠንቅቃለች። የኳታር የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ አማካሪ ማጅድ አልአንሳሪ ትላንት በዶሃ ለመገናኛ ብዙሃን በሰጡት መግለጫ ጦርነቱ የቀጠናው ጦርነት እየሆነ መምጣቱንና በታሪክ ካሉ ጦርነቶች ከከፉት መካከል ሊሆን ይችላል ሲሉ ሀሳባቸውን ገልጸዋል። ጦርነቱ 12ኛ ቀኑን በያዘበት በዛሬው ዕለት በኩዌት የሚገኘው የአሜሪካ ጦር ሰፈር 37ኛው የጥቃት ማዕበል ተከፍቶበታል። የእስላማዊ አብዮታዊ ዘብ ኃይል IRGC ትላንት ረቡዕ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ኃይሎች ዋና መስሪያ ቤት ላይ 4 ሚሳኤሎች መተኮሳቸውን የገለጸ ሲሆን ከነዚህም መካከል 2 ሚሳኤሎች በኩዌት ካምፕ ላይ አሪፍ ጃል ላይ ያነጣጠሩ ናቸው ብለዋል። የኩዌት ባለስልጣናት ሪፖርቱን ባያረጋግጡም የሀገሪቱ ብሔራዊ ጥበቃ በሀገሪቱ ላይ ያነጣጠሩ 8 ሰው አልባ አውሮፕላኖች መተኮሳቸውን ገልጿል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በነገው ዕለት በባህረ ሰላጤው ትብብር ምክር ቤት GCC ድጋፍ ኢራን በአረብ ጎረቤቷ ላይ የምታደርገውን ጥቃት እንድታቆም የሚጠይቅ ውሳኔ ላይ ድምጽ ሊሰጥ መሆኑም ተሰምቷል።
የኳታር መከላከያ ሚኒስቴር በኳታር ዋና ከተማ ዶሃ ትላንት ረቡዕ ማለዳ በባህረ ሰላጤው ሀገር ላይ ያነጣጠረ አዲስ የሚሳኤል ጥቃት መከፈቱን ሲገልጽ በርካታ ፍንዳታዎች ተሰምተዋል ተብሏል። እስራኤልና አሜሪካ ኢራን ላይ የከፈቱት ጦርነት የቀጠናውን ሀገራት ጭምር ወደ ጦርነቱ እንዲገቡ በር ሊከፍት የሚችል ነው በሚል ስጋት የተጋረጠበት መካከለኛው ምስራቅ የኢራን የበቀል እርምጃ ከትላንት ዛሬ የከፋባቸው የሰላጤው ሀገራት እንዲሁም የተፋፋመው ወታደራዊ ትኩሳት አለመብረድ ያሰጋቸው የዓለም አቀፍ መገናኛ ብዙሃንና የጦር አዋቂዎች የዘገባ ትኩረት በየደቂቃዎቹ ተለዋዋጭ አውድ ያለው መረጃን በስጋት ሲያስተጋቡ ውለዋል።